ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች በተፈጥሮና ሰው ሰራሽ አደጋ የተፈናቀሉና የምግብ እጥረት ያጋጠማቸው ሴቶች፣ ህጻናት፣ አረጋውያንና አካል ጉዳተኞችን ለመደገፍ ለጋሽ ድርጅቶችን ያሳተፈ ሰብአዊ ድጋፍ እንደሚያስፈልግ በህዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ ገለጸ። ይህ የተገለጸው ቋሚ ኮሚቴው የሴቶችና ማህበራዊ ጉዳይ ሚኒስቴርን የ2018 በጀት ዓመት የአንደኛ ሩብ ዓመት እቅድ አፈጻጸም ሪፖርት ትላንት በገመገመበት ወቅት ነው። በዚሁ ወቅት ቋሚ ኮሚቴው የህብረተሰቡን ተጋላጭነት ለመከላከል የሚያግዙ የህግ ማዕቀፎች ሊተገበሩ እንደሚገባ ገልጿል። ሚኒስቴር መስሪያ ቤቱ በማህበራዊ ዘርፍ በሩብ ዓመቱ ካከናወናቸው ተግባራት አንጻር አካል ጉዳተኞች፣ አረጋውያን፣ ተጋላጭ ሴቶችና ህጻናት ከተሳታፊነትና ከተጠቃሚነት አንጻር የሚታገዙባቸው የህግ ማዕቀፎች ጸድቀው ወደ ስራ ሊገቡ እንደሚገባ የቋሚ ኮሚቴው ምክትል ሰብሳቢ ዶክተር ታደለ ቡርቃ አሳስበዋል። እንዲሁም በአደንዛዥ እጽና መጤ ልማዳዊ ድርጊት ተጎጂ የሆኑ ወጣቶችን የህግ ማዕቀፉ ልዩ ትኩረት ሊሰጣቸው ይገባል ብለዋል። በተጨማሪም ህገወጥ የሰዎች ዝውውርን ከመከላከል ባሻገር ከስደት ተመላሽ ለሆኑ ዜጎች የማቋቋም የስነ ልቦናና ማህበራዊ አገልግሎት ድጋፍ ተጠናክሮ መቀጠል እንዳለበት መናገራቸውን ምክር ቤቱ በኦፊሴላዊ ፌስቡክ ገጹ ያወጣው መግለጫ ያሳያል። በተፈጥሮና ሰው ሰራሽ አደጋ የተፈናቀሉና የምግብ እጥረት ያጋጠማቸው ሴቶች፣ ህጻናት፣ አረጋውያንና አካል ጉዳተኞችንም ለመደገፍ ለጋሽ ድርጅቶችን ያሳተፈ የሰብአዊ ድጋፍ እንደሚያስፈልግና እነዚህን ዜጎች ወደ መደበኛ ህይወታቸው ለመመለስ ሁለንተናዊ ርብርብ ሊደረግ እንደሚገባ ማሳሰባቸውን ተጠቅሷል። አክለውም የጎዳና ተዳዳሪ ዜጎችን የማንሳትና ከቤተሰብ ጋር የማቀላቀል ስራ በትኩረት መሰራት እንዳለበትና ችግሩን ከምንጩ ለማድረግ ከከተማ አስተዳደሮችና ከክልሎች ጋር በቅንጅት ሊሰራ እንደሚገባ ተናግረዋል። የሴቶችና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ በበኩላቸው ተጋላጭ የህብረተሰብ ክፍሎችን ለመደገፍና የህግ ማዕቀፎች ጸድቀው ወደ ስራ እንዲገቡ ቋሚ ኮሚቴውና ባለድርሻ አካላት የበኩላቸውን ሚና እንዲወጡ ጠይቀዋል። እንዲሁም እንደ ሀገር የሱስ ማገገሚያ ማዕከል ከችግሩ ስፋት አንጻር ውስንነት በመኖሩ ሁሉም አጋር አካል የማህበረሰቡ ችግር የእኛም ችግር ነው ብሎ ማዕከላትን ከማስፋፋት አንጻር ሊሰራ እንደሚገባ መናገራቸው ተገልጿል። መሶብ የአንድ ማዕከል አገልግሎት በሐረሪ ክልል ተመርቆ ለአገልግሎት ክፍት ሆነ። በአገልግሎቱ ምረቃ መርሃ ግብር ላይ የክልሉ ርዕሰ መስተዳደር ኦርዲን በድሪና የፐብሊክ ሰርቪስ ምክትል ኮሚሽነር አልማዝ መሰለን ጨምሮ ሌሎች የስራ ኃላፊዎች ተገኝተዋል። በከተማ የተገነባው ማዕከሉ በመጀመሪያ ምዕራፍ በ7 ተቋማት 22 አገልግሎቶችን አቀናጅቶ የሚሰጥ እንደሆነም ተገልጿል። የሐረሪ መሶብ የአንድ ማዕከል አገልግሎት እነዚህን አገልግሎቶችን በተቀናጀ መንገድ መስጠት በሚያስችል መልኩ በሰው ኃይልና በቴክኖሎጂ ተደራጅቶ ወደ ስራ መግባቱን ተገልጿል። የክልሉ ርዕሰ መስተዳደር ኦርዲን በድሪ መሶብ የአንድ ማዕከል አገልግሎት ብልሹ አሰራሮችን በመቅረፍ ዘመናዊ፣ ፍትሐዊና ቀልጣፋ አገልግሎትን መስጠት የሚያስችል መሆኑን ተናግረዋል። የፐብሊክ ሰርቪስ ምክትል ኮሚሽነር አልማዝ መሰለ በበኩላቸው በ8 ክልሎች በ2 የከተማ አስተዳደሮችና በፌዴራል መሶብ የአንድ ማዕከልን ጨምሮ 18 ማዕከላት ተገንብተው አገልግሎት መስጠት መጀመራቸውን እንደተናገሩ ኢዜአ ዘግቧል። የኢትዮጵያ ንግድ ባንክ እስከ 150 ሺህ ብር ድረስ ያለምንም ዋስትና የብድር አገልግሎት መስጠት የሚያስችል ሲቢኢ በእጄ የተሰኘ መተግበሪያ ይፋ አደረገ። ባንኩ ዲጂታል የቁጠባና ብድር አገልግሎት መስጠት የሚያስችል ሲቢኢ በእጄ የተሰኘ መተግበሪያውን ዛሬ ረፋድ በባንኩ ዋና መስሪያ ቤት ይፋ አድርጓል። በመርሃ ግብሩ ላይም የባንኩ ኮርፖሬት አገልግሎቶች ኤክስኪዩቲቭ ምክትል ፕሬዚዳንት ኤፍሬም መኩሪያን ጨምሮ ሌሎች የስራ ኃላፊዎች ተገኝተዋል። ይፋ የተደረገውም ዲጂታል የቁጠባና ብድር አገልግሎት የባንኩ ደንበኞች ከ500 እስከ 150 ሺህ ብር ያለምንም ዋስትና የብድር አገልግሎት ማግኘት እንዲችሉ የሚያደርግ መሆኑን ምክትል ፕሬዚዳንቱ ተናግረዋል። አገልግሎቱ የደንበኞችን ወራዊ ደሞዝ ታሳቢ ባደረገ መልኩ ያለምንም ዋስትና በሲቢኢ ብር ፕላስ መተግበሪያ አማካኝነት የብድር አገልግሎት ማግኘት የሚያስችል መሆኑን ኤክስኪዩቲቭ ምክትል ፕሬዚዳንቱ አክለው ተናግረዋል። የብድር አገልግሎቱ ተጠቃሚ ለመሆን ግን ደንበኞች ደሞዛቸው በሲቢኢ ብር አገልግሎት አማካኝነት ሊከፈላቸው የሚገባ መሆኑን ባንኩ በኦፊሴላዊ የፌስቡክ ገጹ ባወጣው መግለጫ አስታውቋል። የብድር አገልግሎቱ እንደ አውሮፓውያን አቆጣጠር ከጥር 2024 ጀምሮ በባንኩ ሰራተኞች ላይ በሙከራ ደረጃ ተግባራዊ ተደርጎ ውጤታማ መሆኑ ተገልጿል። ባለፉት 2 ወራትም በሲቢኢ በእጄ ዲጂታል የቁጠባና የብድር አገልግሎት 1.6 ቢሊዮን ብር ገደማ ብድር መስጠቱን ባንኩ በመግለጫ አስታውቋል። ኒያላ ኢንሹራንስ አክሲዮን ማህበር ለካሳፋ አምራቾችና ለምርቱ ላኪዎች ወይም ኤክስፖርተሮች የግብርናና ተያያዥ የምድን ሽፋን አገልግሎት ለመስጠት ኦሞ አዲስ አግሪ ፕላትፎርም ከተባለ ኩባንያ ጋር የመግባቢያ ሰነድ ተፈራረመ።
ስምምነቱን የኒያላ ኢንሹራንስ ዋና ስራ አስፈጻሚ ያሬድ ሞላና የኦሞ አዲስ አግሪ ፕላትፎርም ዋና ስራ አስፈጻሚ ካሳሁን አድማሱ ተፈራርመዋል። በስምምነቱ መሰረት ኦሞ አዲስ ካሳቫ አምራቾችን በማደራጀት በቴክኖሎጂ በተደገፈ አሰራር ተገቢ የግብርና ኢንሹራንስ አገልግሎት እንዲያገኙና ምርታቸውን እንዲያሳድጉ ድልድይ ሆኖ እንደሚሰራ ኒያላ ኢንሹራንስ በፌስቡክ ገጹ ባወጣው መግለጫ አስታውቋል። ኦሞ አዲስ አግሪ ፕላትፎርም በካሳቫ ምርት አርሶ አደሮችን የማደራጀት ካፒታል የማስተባበርና ገበያ የማመቻቸት ስራዎችን በማከናወን ላይ እንደሚገኝም በመግለጫው ተጠቁሟል። ኦሞ አዲስ አግሪ ፕላትፎርም ከአንድ ወር ከ15 ቀናት ገደማ በፊት በካሳቫ ምርት ለሚሰማሩ ባለሀብቶች የግብርና ማሽነሪዎችን ለማቅረብ የሚያስችለውን ስምምነት ከኢትዮ ኢንጂነሪንግ ግሩፕ ጋር መፈራረሙ ይታወሳል። ከፍተኛ የምግብ ንጥረ ነገር ከያዙና ከስራ ስር ተክሎች መካከል አንዱ የሆነው ካሳቫ በደቡባዊ ኢትዮጵያ አካባቢ ለበርካታ ዓመታት ለምግብነት ሲውል ቆይቷል።